ሙስሊሞች ላይ አትሸውዷቸው። አንተም ወሂድም ትወጣለህ ማለት እያንዳንዱ ትወጣለህ፣ ተደብቀ እስላሞችን ታስተኩሳለህ፣ ታስጠቁራለህ። ቀጥል። ላጅበው ስድብህን ላጅበው። ቀጥል። ሙስሊሞች ንቁ፣ ቀጥል። በጣም ንቁ። ቀጥል። እዚህ ጋር ያላችሁ ሙስሊሞች ቀጥል። እነዚህ ቢዎች ናቸው ተሰብስበው ለእስልምና እያገዙ አስመስለው ንቁ። እዚህ ስር ያላችሁ ሙስሊሞች ቀጥል። የምትሳደብ ከሆነ እናንተን ጭንቅላት እያበረዙ ነው። የምትሳደብ ከሆነ ፍቅር እያስወጡት ነው። የምትሳደብ ከሆነ ነው። አልሳደብም እኔ እንዳልሳደብ። ስማ ወሂድና እስኪ እናውራ ይወጣል በቅርቡ። ሙስሊሞች ላይ የትልልቅ ሰዎች እዚህ ጋር ስም ማንሳት የለብህም። ያው አሁን የምታደርገው ምንድነው? ትወጣለህ። ለምን አትወጣም? እስቲ ፎቶውን ለምን አታሳይ? ላሳይህ? ውጣ። ሙስሊም የምትሰሩ ከሆነ የምትሰሩ ስራ እያተነካባችሁ ትወጣለህ። አንድ አንተ ነብያችን አላለም። እንደዚህ አይነት ነገር እኔ አይቻለሁ። ነብያችን ጭራሽ ነብይ መሐመድ የተከበሩ ነብይ ነው። ነብይ እስኪ በላት ግድ የለም ውሰድ። ይሄ ሰው የማያውቅ ሰው የለም በነገራችን ላይ። ሂድና ጠይቅ። ሂድና ማን ነው በል፣ የሚመለስልህን ትሰማለህ። ሂድ ውሰድ። ስክሪንሾት አድርጋል። ንገረኝ፣ እንደው በሞቴ ንገረኝ። ናውጣ ይለኛል እንዴ? ሂድና ውሰድ፣ ጠይቅ። ማን ነው ይሄ ሰው በል፣ ይነገራል። ሰላም ገብታል። እሺ ሙስሊሞች ከኢትዮጵያ እናጠፋቸዋለን እያልክ ነው? በደንብ ነው የምናጠፋቸው። ከአማራና ከትግራይ ክልል እንቀጥላለን እያልን እንሄዳለን ወደ ደቡብ። እሺ ቀጥል። ሁሉም ይጠፋል። ምንም የሚመጣ ነገር የለም። ይሄን እነግራችኋለሁ በትክክል። ከዛ ልንጀምር እንችላለን ከፈለጋችሁ። ለአንድ ሳምንት ከማልቀስ ውጪ ምንም አታመጡም። ይሄን ማወቅ አለባችሁ። እዚህ ሚዲያ ላይ ለአንድ ሳምንት ሪል ልትሉ ትችላላችሁ። ሄዳችሁ ግን የምታድኑት ሰው የለም። ይሄንን በደንብ ወቁ። እዚህ ጋር እናንተ ስትሳደቡኛ ሄደን መልስ እንደምንሰጥ ማወቅ አለባችሁ። ማይማን የምታጠፏቸው ኖር እንዴት ነው የምታጠፏቸው? መርዝ ነው፣ ሙስሊም መርዝ ነው። እሱኛ እናውቃለን። አሁን ላንተ እዚህ ጋር ላብራራለህ። በመርዝ ነው የምታጠፏቸው። ከአራት ወር በኋላ አታገኝም። አማራ ክልልና ትግራይ ክልል አንድም አታገኝም። ዘግቼ እነግርሃለሁ። ማን ነው የሚያጠፋው? ወደ አዲስ አበባ እንመጣለን። አዎ ማን ነው የሚያጠፋው? ምን አገባህ? እሱ ማን ነው የሚያጠፋው? እንዴት ነው የምታጠፋቸው? እሱ ነው የሚመለከተው እኮ ክርስቲያን። አሁን ማን ብዬ ስለ አሁን ፕሮቴስታንቶች ናቸው የሚያጠፉት ወይ ኦርቶዶክስ ነው? ማንን ነው? አሁን እዚህ ጋር የሚሳደቡ 500 ሰው ይሄን ነገር ያድናል ብለህ ታስባለህ አንተ? እነሱም እዚህ ጋር ለአንድ ሳምንት እሱ ሳይሆን አንተ አይደለም። አሁን ፕሮቴስታንት በማጥፋት አያምንም። ፕሮቴስታንት እኔ ነኝ አላልኩም። ሀገር የጋራ ነው ብሎ ነው የሚያምነው። ነኝ አላልኩም። እኔ እኮ ኦርቶዶክስ እኮ ነህ። አንተማ ኦርቶዶክስ ነህ። ኦርቶዶክስ ነኝ አጠፋለሁ የሚለው ፕሮቴስታንት አይልም። አይደለህም። እኔ ነኝ አላልኩም። አይደለህም። ፕሮቴስታንት ግን ሀገር የጋራ ነው ብሎ ነው የሚያምነው። ስለዚህ የትኛው ክርስቲያን ነው አሁን ኦርቶዶክስ ነው ሙስሊሞችን የሚያጠፋው? ያያ እኮ ነው እስከዛሬ ነው ያለቀሳችሁ እንጂ ለምን ያመጣችሁ? ኦርቶዶክስ ለሶስት ቀን አራት ቀን እዚህ ስላላችሁ እንጂ እዚህ ሚዲያ ላይ ሌላ ምን ታመጣላችሁ? እሱስ ልክ ነው። አዎ ሂድባቸው። እሱስ ልክ ነው። እሱስ ልክ ነው። መገንደስ ነበረባቸው። ልክ ነው። አሁን እኔ የምታመጡት ነገር የለም ነው ማለት እኔም አልደግፋቸው ምን እንደሆነ ታውቃለህ? አዎ እሱ ልክ ነው። እሱ ልክ ነው። አንድ አሰጋጅ ሰው ሲገደል ቤተክርስቲያን ማቃጠል ነበረባቸው። አንድ ቤተክርስቲያን ማንደድ ነበረባቸው። ግን ሰነፍ ናቸው እነሱ። በሀገራቸው መብታችን ይከበር እያሉ ይኖራሉ። በሀገራቸው ምን ማለት ነው መብታችን ይከበር ማለት? አንድ ሰው ሲገደል ቤተክርስቲያን ሁሉ ነው ማቃጠል ያለበት። በእውነት የት አባቱ አሁን ኦርቶዶክስ የሚባለው ፕሮቴስታንት አያደርግም። ቸርች መነካት የለበትም። ኦርቶዶክስ ሌባ ነው። ኦርቶዶክስ ዘራፊ ነው። ፕሮቴስታንትና ሙስሊሞች ተከባብረው ነው መኖር ያለባቸው።
ኦርቶዶክስ የሚባለው ግን መጥፋት አለበት። አሁን በየገዳሙ እኮ ነው ውሃ ጠብ ባለበት ስፍራ እንትን ያለበት ስፍራ ላይ ሄዶ ቤተክርስቲያን ይሰራል። በየገዳሙ እኮ ነው በቃ በየገደሉ ቤተክርስቲያን ይሰራል። እግዚአብሔር ጦጣ ነው ምን ማለት ነው? እኔ ግን ሰው የማይገባበት ስፍራ ውስጥ በገመድ እንትን እየተሳበ ሰው ይገባል። ምን አለ ብለህ ስትለው አይ ትሰድቃለህ አባ እንትና የሚባሉ ሰው እዛ ውስጥ ይኖሩ ነበር ይላል። አይገርማችሁም? እግዚአብሔር እኮ ጦጣ እኮ አይደለም። ሰው ገብቶ የማያመልክበት ከሆነ ቤተክርስቲያን መፍረስ ነው ያለበት። ክርስቲያን ወደ ልቡ መመለስ አለበት። ክርስቲያን ወንጌልና መጽሐፍ ቅዱስን ማንበብ አለበት። ክርስቲያን ከተረትና ከትርክት መላቀቅ አለበት። ከድርሳናትና ከገድላት መላቀቅ አለበት ብለን ስንል ሙስሊም እንድጠቀም አይደለም። ሙስሊም ምን ይጠቀማል? ሙስሊም ከዚህ በጣም የተከበረ ሰው ነው። በጣም ዕውቀት ያለው ሰው ነው። ኡስታዝ ዊድ ማለት ቀላል ሰው አይደለም። እና እኔ ለመማር እንኳን እድል አላገኘሁም ከሱ በሚገባበት ሰዓት እኔ እየወጣሁ እየተኛሁ ሰዓትን አላገኘሁም። ምናልባት የሚገባው ሰው ካለ እኔ አላውቀውም እኮ እዚህ ጋር ነው የምሰማው። ከተገናኘን ትንሽ ሰላም ካልኩት እዚህ ጋር ነው። እሱም በመከራ ነው ቤቱን ገብቼ እድል አግኝቼ ከገባውና ሰላም ብዬ ከወጣው በቃ በእንትን ነው እንጂ አላውቀውም። ማን ነው እኛን የሚከፍለን? ማን ነው እኛን የሚልከን? ማን ነው ተሳደቡ የሚለን? እንኳን ተሳደቡ ብለው እንትን ሊልኩን ይቀርና የኛ እንትን ንግግርም መስማት አይፈልጉም። እንደዛ በትህትና ስናወራ ራሱ ይሄ ምንድነው እነሱ ጋር የምናደርገው እንትናችንን ማለት ነው። እንኳን እኛ ሊልኩ ይቀርና ተሳደቡ ብለው ስድብ ይቀርና እነሱ ጋር የምንመላለሰውን ቃላት እንኳን መስማት አይፈልጉም። በጣም የተከበሩ ሰዎች ናቸው። ማንነታቸው ጽድት ያለ ማንነት ያላቸው ሰዎች ናቸው። ካወራ በእውቀት ነው የምታወራው እነሱ ጋር፣ ካልሆነ ደግሞ የለም። እኔ እኮ እነሱ ጋር እንደፈለኩ አፌን የማልከፍተው እኔ ለምንድን ነው የማላወራው? እና ኡስታዝ ዊድ ጋር ገብቼ እንደፈለኩ አፌን የማልከፍተው ለምንድን ነው? አልችልም። ምክንያቱም እነሱ የማይቀበሉት ቃላቶች ሊጠቀሙ ይችላሉ። አስፈላጊ አይደለም። ጥርት ያሉ ሰዎች ናቸው፣ ጥንቅቅ ያሉ ሰዎች ናቸው። ስለዚህ እነሱ ቤት ስገባ በቃ ዝምታ ነው የምመርጠው። ዝም ብዬ መስማት አለብኝ። ሁለተኛ ደግሞ ዕውቀት ነው የሚወራው፣ ራሱ በዕውቀት ነው የሚያወሩት። ምን አወራለሁ እኔ? እዛ ጋር ጥያቄ ካለኝ ጠይቃለሁ፣ ካልሆነ ዝም ብዬ አዳምጣለሁ። አለቀ እንጂ አንድ እነሱ ገስት ላይ ስለተገኙ አፌን አልከፍትም። እኔ ዝም ብዬ ማውራት ስለሌለብኝም አላወራም። ማውራት ስለቻልኩ አላወራም። ማውራት ካለብኝ ብቻ ካልሆነ ማውራት ስለቻልኩ አላወራም እኔ። ስለዚህ እንደዚህ አይነት ማንነት የላቸውም እነሱ። እዚህ ጋር መጥቼ እንትን ብዬ ሳወራ እኔ አያስፈልግም ብለው የሚሉ እኮ እነሱ ናቸው። በእውነት ነያሲ ናቸው። አያስፈልግም እንደዚህ አይነት ነገር በትህትና ብናወራ ምን አለበት ብለው የሚያወሩ እኮ ሙስሊም አስተማሪዎች እኮ ናቸው። ነያሲ እንኳን ተሳደብ ብለው እንትን ሊሉን ይቀርና እኛ የምንናገረውን ይቃወሙታል። እነሱ ይቃወማሉ። አያስፈልግም ይላሉ እነሱ። ፍቃደኛ አይደሉም እነሱ። በራሳችን ፍላጎትም እንደፈለግን ሆነን እንድናወራ ትክክል አይደለም መማማር ነው ያለብን እያሉ የሚያወሩት እነሱ ናቸው። የሚመክሩ እነሱ ናቸው። የሚገስጹ እንድንቆጠብ የሚያደርጉን እነሱ ናቸው። በነገራችን ላይ እንኳን ሊልኩን ይቀርና ቁጥብ የምንሆነው እኛ ቁጥብም የሆነው በምንችለው ልክ ያላወራነው እነሱ ስላሉ ነው። አንችልም፣ እነሱ ስላሉ አንችልማ ማውራት አይፈቅዱም። እነሱ አይፈልጉትም። ለምንስ ነው የእስልምና አስተማሪዎች በዚህ ልክ ስማቸውን ማጥፋት የተፈለገው? ለምንድን ነው? እንደው ኢትዮጵያዊ የማያውቃቸው ይመስላችኋል እንዴ? የእስልምና አስተማሪዎች በየትኛውም ነገር የተከበሩ እኮ ናቸው። በታማኝነት ብትል የተከበሩ ሰዎች እኮ ናቸው። ስብከት ብቻ እኮ አይደለም የሙስሊም አስተማሪ እኮ ስብከት ብቻ እኮ አይደለም፣ ተግባርንም ጭምር እኮ ነው። በስነ ምግባርም እያሳየም እኮ ነው። ስብከቱ የሙስሊም አስተማሪ ድርጊት ነው። አንተን ሲመክርህ ሆኖ ያሳያል መጀመሪያ። ይሄ የማያውቅ ኢትዮጵያ አለ እንዴ? አይ ስነ ምግባራቸው፣ አይ ታማኝነታቸው እየተባለ አላደግንም። ለምንድን ነው የምታስመስሉት? ተሳዳቢ ናቸው እኮ እነዚህ ሰዎች እኮ
ሰው ይሸውዳሉ፣ እንደዚህ ያደርጋሉ፣ ሰው ይልካሉ። አረ ኢትዮጵያዊ ዝም ብሎ የሚሸወድ ይመስላችኋል? መንገድ አግኝተው እየመከሩ እንትን ሰው የሚያስተካክሉ እኮ እነሱ ናቸው እኮ። ለዛ ባለው አማርኛ ሲያወሩ የሚሰሙት ምክርም ሲሰጡ የሚሰሙት እኮ እነሱ እኮ ናቸው። ጥላቻ ሳይናገሩ ስለሌላ ሃይማኖት ሳያወሩ ስለ ሃይማኖታቸው ብቻ ጸጥ ብለው ሲሰብኩም ሲያስተምሩ የሚታወቁት እኮ እነሱ እኮ ናቸው። የእናንተን የበላይነት እነሱን ዝቅ በማድረግ ነው የሚረጋገጠው። ይሄ ሁሉም ሰው ያውቃቸዋል። እነሱ ባህሪያቸው፣ ስነ ምግባራቸው፣ ትህትናቸው፣ እውነትነታቸው፣ ታማኝነታቸው ሁሉም ሰው ነው የሚያውቀው። የሙስሊም ሃይማኖት አስተማሪ ተሳዳቢ ናቸው ስትሉ ማን ነው የሚያምናቸው? ማን ነው የሚቀበላቸው? እናንተ ማን ይቀበላቸዋል? ራሱ ተሳዳቢ ሰው ይቀጣሉ ስትሉ ማን ነው የሚቀበላቸው? እናንተ ማን ነው የሚያምናቸው? ትክክል አይደለም፣ ውሸት ነው። የእስልምና ሙስሊም አስተማሪዎች ስድብ ላይ አይገኙም፣ ውሸት ላይ አይገኙም፣ ቅጥፈት ላይ አይገኙም፣ ስርቆት ላይ አይገኙም፣ ማጭበርበር ላይ አይገኙም፣ ስካር ውስጥ አይገኙም። አስተማሪዎች ከሆኑ አስተማሪዎች ናቸው። ሲጀመር አንድ ሙስሊም አስተማሪ ከተባለ ለአስተማሪነት የሚበቃ ማንነት ካለው ብቻና ብቻ ነው። ካልሆነ ግን ራሱን እዛ ጋር አይሰቅልም። እዛ ጋር ያሉት እንኳን ኧረ እኔ ትንሽ ነኝ፣ ኧረ ተው እያለ ነው ራሱ እዛ ጋር ቁጭ የሚለው። አይቻልም። ኧረ እኔ ብዙም አላውቀው ነገር አለ፣ ኧረ እኔ ኃላፊነት መሸከም አልፈልግም እያሉ ነው እዛ ጋር ቁጭ የሚሉት ራሱ እየተለመኑ። አታስመስሉ። እኛ ከየትኛውም አስተማሪ አንገናኝም፣ ማንነታችንም አይፈቅድም ራሱ። እነሱ በጣም ትሁት ናቸው፣ ግን እኛ ገና ነን። ብዙ ነገር ይወልብናል። ብዙ የጎደለን ነገር አለ። እኛ እነሱ ጋር ቁጭ ብለን ለማውራት አልቻላችሁም። እነሱ ጋር መግጠም አልቻላችሁም። እየተፋለሙ ያሉት ዓለም ላይ ካሉ ሃይማኖት ነው እየተፋለሙ ያሉት። እናንተ ለ40 ተከፋፍላችሁ ከ40ችሁ ነው እየተፋለሙ ያሉት። ጨምርበት፣ የፈለከውን ብትጨምርበት እየተፋለሙ ያሉት ዓለም ላይ ካለ ሃይማኖት ነው እየተፋለሙ ያሉት። ወንድ ከሆናችሁ መግጠም ነው። እየተገረፍክ ያለው በመጽሐፍህ ነው። እየገረፈው ያሉት እኮ በመጽሐፍህ እኮ ነው። ቁርአንን ተሸክመው እኮ አይደለም እኮ ስላሴነት አመድ የሚያደርጉት የኢየሱስ ክርስቶስ አምላክነት ዱቄት የሚያደርጉት እኮ ቁርአንን በማንበብ እኮ አይደለም መጽሐፍ ቅዱስን እያነበቡ እኮ ነው። እናንተ አስመሳዮች እርስ በራሳችሁ ስታወሩ እንዴት ነው እነዚህ ሰዎች ግን መቼ ነው የሚያነቡት እያላችሁ ታወራላችሁ። እዚህ ጋር ስትመጡ ደግሞ እውቀት የላቸውም እኮ እውቀት የላቸው። የምሬን ነው። ውስጥ ለውስጥ ምንድነው የምትባባሉት? ምንድነው የምንባባለው? መጽሐፍ ቅዱስን መቼ ነው ያነበቡት ግን እነዚህ ሰዎች ብለን አይደል እንዴ የምናወራው? እናንተ አስመሳዮች፣ እናንተ ሌቦች ለማያቅሽ እውቀት አላችሁ። እየተገረፋችሁ ያላችሁት በጥፍ እየተባልክ ያለው በመጽሐፍህ ነው። ስላሴ ዱቄት እያደረጉ ያሉት ፍጹም ሰው ፍጹም አምላክ የሚባለው የለም እየተባልክ ያለው አንተ መጽሐፍ ውስጥ ነው። አውጣና አስረዳ። ኢየሱስ ክርስቶስ አምላክ አይደለም እየተባልክ ያለው ቁርአንን መሰረት አድርገው አይደለም፣ መጽሐፍ ቅዱስን መሰረት አድርገው ነው። ስለዚህ አውጣና አስረዳ፣ ውጣና ግጠም። በረከት አዝመራ እውቀት አለኝ ያለው አንድ ትልቅ ሰው የሃይማኖት አባት ነው የተባለው አስተማሪ ነው የተባለው ሰው ጥሪ ተደርጎለታል። ይሄድና ይግጠም። የምን መርመጥመጥ ነው? እናንተም በድርሳናትና በገድላትን ዙሪያ ኤርሚያስ ጋር ግጠሙ። አትችሉም። አስመሳዮች ናችሁ እናንተ። ሞራል የላችሁ። ወንድ ናችሁ። ጨምቆ ነው የሚያበር። ክርስትና ዱቄት ነው የሚያደርግልህ። ስላሴ የምትለው አንተ ዱቄት ነው የሚያደርግልህ። ኢየሱስ የምትለው አንተ አመድ ነው የሚያደርግልህ። ቁጭ ብለው በረከት አዝመራው የሚባል ሰውየውን እኔ እንትን ብየው ነበረ። ትውስ ሰው ስለሆነ
አይ ያወራሉ ብዬ ተስፋ አድርጌ ነበረ። ቁጭ ብለው 8 መጽሐፍት ወይ የጻፈውን መጽሐፍ እያነበበ ነው። ሂድና ስላነበብከው መጽሐፍ ቅዱስ ተሸክመህ እስኪ ምሽግህን አድርገህ እስኪ ግጠመው ማለት ነው። ሂድና አውራ ተወያይ። ስለ ስላሴ ሲጠይቅ አይ ስላሴ እኮ አይመረመርም፣ ስላሴ በተመስጦ መመሰጥ ነው ይለኛል። የምን መመሰጥ ነው? የአልጋ ጨዋታ ላይ ነኝ እንዴ እኔ የተመሰጥ የምትለኝ? እንደዚህ ብለህ እያወራህ ነው ከኡስታዝ ወይድ ጋር እንትን አደርጋለሁ የምትለው በረከት አዝመራው የምትባል ሰውዬ ስላሴን በመመሰጥ ነው የምንረዳ። የምረን ነው ጭሽ። አንተም ከማንም አትሻልም። ጸባይ ምን ዋጋ አለው እውቀት ከሌለ? ትህትና ምን ዋጋ አለው እውቀት ከሌለ? ለንጽጽር ምን ዋጋ አለው? አይሆንም። ለማንኛውም እኛ ከማንንም ጋር እንገናኝም። እኛን የሚልኩ ሰዎቹ የሉም። እኛን የሚልኩበት ምክንያትም የላቸውም። የሚያስተምሩት ሃይማኖታቸው ነው። እኛ ጋር አንድም ሁለትም ሶስትም ቀን ከገቡ ለሃይማኖታቸው ክብርና ቦታ ስላላቸው ሃይማኖታቸውንም ማስተማር ስላለባቸው ነው የሚገቡ። አለቀ። ሌላ ዓላማ የላቸውም። በጣም የተከበሩ ሰዎች ናቸው። በጣም የተከበሩ ሰዎች ናቸው። በሃይማኖታቸው ስለሚኮሩ ነው እኛ ጋር መጥተው የሚያወሩት። ስለማይሸማቀቁ ነው። ሃይማኖታቸውን በድፍረት የመስበክ ችሎታ ስላላቸው ነው። ደፍረው ስለሚያስተምሩ ነው። ሲጠየቁም ብቁና በቂ የሆነ መልስ ስለሚሰጡ ነው የትም የሚገቡ እዚህ ጋር የሚመጡ። እነሱ የሚሸሹትና የሚፈሩት ጥያቄ የለም በሃይማኖታቸው ዙሪያ። እንደናንተ አይደለም። እስኪ ተመልሰን እንትን እናድርገው የሚባል ነገር የለም። አንድ ካልመለሰ ሌላው ይመልሳል። በቃ ብዙ ሰው ነው ያለው። በጣም ብዙ ሰው ነው ያለው። ብዙ የተማረ ሰው ነው ያለው እነሱ ጋር። ሌቦች እነሱ እየላኳቸው ነው የሚሳደቡት። ምን ብለው ነው እኛን የሚልኩን? ክርስቲያንን ወንጌል መማር አለበት ብላችሁ አስተምሩ ብለው ነው እኛን የሚልኩን? አላስፈላጊ የሆነ ድርሳናትና ገድላትን ለትውልዱ አስፈላጊ አይደለም ብላችሁ አስተምሩ እያሉ ነው እኛን የሚልኩን? ምንድነው የምታወሩት? አትሸውዱትም። በውስጥ ብዙ የሚያወራን ሰው አለ። የምታደርጉት ነገር ትክክል ነው እያለ የሚያወራን ክርስቲያን ነፍ ነው። ክርስቲያን ነው የሚያወራን። እኛ ትክክል ናቸው የሚለን ክርስቲያን ነው። ብዙ ክርስቲያን ነው እኛ ጋር የሚያወራው። ብዙ ሰው እየበዛን ትክክል ናችሁ፣ ልክ ናችሁ። እኛም እንዴት ብለን ነው ማውራት የምንችለው ብለን ነው እንጂ ማውራት ስለማንችል ነው እንጂ የምታወሩት ነገር ልክ ነው ብለው የሚሉ ክርስቲያኖች አሉ እኛ ጋር። በሰዓታቸው ይወጣሉ። አዎ ልክ ተሐድሶ ነን ብለው የሚመጡ ሰዎች፣ ሃይማኖት የሚቀይሩ ሰዎች ሃይማኖት ሳይቀይሩ ባሉበት ሆነው ብዙ መታረም ያለበት ነገር አለ ብለው የሚያምኑ ብዙ ኦርቶዶክሳውያን አሉ። ስለዚህ የምትሸውዱት ሰው የለም። ወዲ ሰላም ብያለሁ። ኦዴጋርድ ነው ምንድነው? አርሴናል አለ። ሰላም እንዴት ነሽ? ሰላም አለሽ? አንዳንድ ሰዎች ግን ሼር ተደርጎላቸው ስለሚገቡ ነው አላውቅም። እንዴት ይልካሉ? ተኝታ ነው ያለችው። ምን እናደርጋት? ዘመድ ናት እሷ፣ ችግር የለውም። በቄስ ተደፍራ ነው ራሱ ከኦርቶዶክስነት የወጣችው። በቄስ ነው የተደፈረችው። ታወራለች ስትነሳ በደፈር ችግር የለባትም እሷ ታወራለች። አውርታለችም ራሱ ታሪኳን ተናግራለች ከወራት በፊት። እየተጫወቱ አይደለም፣ ትክክለኛ ታሪክ ነው። ከዛ ፕሮቴስታንት ውስጥ ገብታ ነበረ። ከፕሮቴስታንት ደግሞ ምን ያልተመቻት እንደሆነ አላውቅም።
ወጣች። አሁን ምንም ላይ አይደለችም። ሃይማኖት የላትም። ሰላም ከፈለገች መዝሙር ታዳምጣለች፣ ከፈለገች ሙዚቃ ታዳምጣለች፣ ከፈለገች እንትን ታዳምጣለች። ችግር የለባትም። ሃይማኖት የሚባል ነገር እሷ ጋር ምንም ቦታ የለውም። እሺ መግባት ትችላላችሁ። ቅዱሳን ግቡና አውሩ። እነ ሊዱ እና ዱከም እና ማሂ ትገባላችሁ። የሚሳደቡ ሰዎች የሚሳደቡ ብቻ ማለት ነው። የሚሳደቡ ብቻ የሚሳደቡትን እኔ እንደፈለጉ ማንንም ሰው መሳደብ ይችላል። ራሱ እኔ ፈቅጃለሁ፣ ችግር የለውም። ሃይማኖት ብቻ ከተሳደቡ ነው ብሎኩን መደረግ ያለባቸው። ሃይማኖት ብቻ እኔ እንደፈለጉ አድርገው ቢሳደቡ ችግር የለውም። መሳደብም አለባቸው። ራሱ ሰው ካልተሳደበ ትርጉም የለውም። ራሱ አንደኛ እኔ ጋር የሚስማማ ሰው ምንንም ሊጠቅም አይችልም። የሚስማማኝ ሰው ቁጭ ብሎ ካዳመጠኝ ወይ የማወራው ነገር ለሚስማማኝ ሰው ለሚደግፈኝ ሰው ትርጉም የለውም። የሚሰድበኝ ሰው ነው መስማት ያለበት። የሚቃወም ሰው ነው መምጣት ያለበት። ራሱ ትክክል አይደላችሁም ብሎ የሚል ሰው ካለ ነው ማዳመጥ ያለበትና መባረር የለባችሁም ለማለት ነው። ሰው መቀየርበትን እንትን ስለማውቀው ነው ማለት። እንደዛ ካልሆነ ትርጉም የለውም ብዬ ነው። አሁን ተሳደበ ብዬ ብሎክ ባደርገው ትርጉም የለውም። ክብሬን ማስከበር ከሆነ ማስጠበቅ ከሆነ መውጣት ነው ያለብኝ። ለምን ገባው? እኔ እንደፈለገው አድርገው መሳደብ ይችላሉ፣ ችግር የለውም። እየተሳደቡ ነው ከራሳቸው ጋር የሚገናኙት ራሱ። ሊዱ ወይዬ እንዴት አደርክ? ሰላም ነው። በቃ መሸክ። እንዴት ነሽ? ደህና ነኝ። ሰላም ነው። ደህና ነኝ ይመስገን። ምን አዲስ ነገር አለ? ምን ይኖራል? ሁሉም አሮጌ ነው። ኦርቶዶክስ ሆነሽ ነው? ኤክስፔክት ያደረኩትን ጥያቄ ነው። ምንድን ኦርቶዶክስ? አላውቅም ማለት ለምን የማታውቀውን ጥያቄ የምትጠይቀኝ ማለት? ኦርቶዶክስ ምንድነው ስልክ አላውቅም አልከኝ። ገድልና አዲስ አማካል ኦርቶዶክስ የለም ባብዬ። እኔ የሚገርመኝ ነገር ምንድነው ሊዱ፣ እውነት ለመናገር ሰው ቀረብ ብዬ ካወራው ሰው እኔ ጋር የሚቀራረብ ከሆነ የአንዳንድ ሰዎች ማንነት እንዳይላበስ በጣም ነው የምሰጋው። አሁን እኔ በጣም የሚያስጠላኝ ሰዎች አሉ። ምንም ቃል የማይገልጻቸው ሰዎች አሉ። ሁለቴ ፈጣሪን የሚክዱ ሰዎች አሉ። አሁን ለምሳሌ የክርስትና ውስጥ ያለውን ሃይማኖት ትክክል አይደለም ብለው ይሰልሙና እንደገና ደግሞ እስልምና ውስጥ ያለውን እንትን ደግሞ ይክዱታል። እንደነዚህ አይነት ሰዎች የሚያስጠላ ማንነት ያለው ሰው የለም። በነገርሽ ላይ ገብቶሻል አባባሌ? አንድ ሰው ሃይማኖት ሲቀይር በእውቀት መሆን አለበት መቀየር ያለበት። ሃይማኖት የደም ስር ነው፣ ቀላል ነገር አይደለም። ከዛ ተመልሰው እንደገና አይ በየሆነ ምክንያት እኮ ነው አውቀው ነው፣ ይሄ የታወቀ ነገር ነው። ለምን እንደዛ እንደሚያደርጉ ሰዎች ስካር ውስጥ የሚገቡ ሰዎች አሉ። ሚዲያ ያሰክራል። ድሮ በነገርሽ ላይ ድሮ ልጅነቱም ስለነበረ የሚዲያ እንትንም ስለነበረ ምንም ቁም ነገር አናወራም ነበረ። ግን ገብተን ትንሽ ነው በቪዲዮ ገብተን እየተሳቀ እየተራገጠ ብዙ ነገር ማለት ነው ስንለፋደድኛ ከታች ኮመንቱ እንትን ነው። በቲክታክ አይደለም ማወራው፣ በቲክታክ አልመጣም ነበር ይዛል። ይሄ የሳቅ ኢሞጂ ከሳቀ ምናምን ካለ ሰው ስካር ውስጥ እንገባ ነበረ። ሰው እንደዛ ነው እየሆነ ያለው። ከዛ እንዴት እንደሆነ አጠቃቀሙን አወቅ ነው።
ራሳችንን እንትን አደረግን፣ ራሳችንን አስተካከልን። እንደዚህ ሰው ስካር ውስጥ ነው እየገባ ያለው። ትኩረት ፍለጋ ሃይማኖት የሚቀይሩ ሰዎች ደግሞ ቀይረው ደግሞ አይጸኑም። አሁን እዚህ ጋር አንድ ሰው ክርስትና ትክክል አይደለም፣ በክርስትና ያሳለፍኩትን ህይወት ትክክል አይደለም፣ እውነት አልነበረም ብሎ የሚያምን ከነበረ ይሰልምና ምንድነው የሚያደርገው? በዛ ህይወት ውስጥ በዛ ማንነት ውስጥ ህይወታቸውን እንትን የሚያደርጉ ሰዎች ገብቶ ደግሞ ሃይማኖታዊ ስብከት የሚሰብኩ ሰዎች እኮ ናቸው እኮ። ይሄ የላይፍ እንትን እንኳን ዓለማዊ ነገር እንትን የሚያደርጉበት እንኳን አይደለም። ስብከት እየተሰበከ አገጩን ይዞ ቁጭ ብለው እነሱ ጋር ምን ይጠብቃል? እኔ የነበርኩበት ማንነት ትክክል አልነበረም ካልክ እኮ እነሱ ያሉበት ማንነት ትክክል አይደለም ማለት ነው። ስለዚህ እዛ አንተ ትክክል አይደለም ብለህ ያልከውን ማንነት ውስጥ ሃይማኖት ውስጥ ያሉ ሰዎች የተሳሳተ ማንነት ውስጥ ነው ያሉት። አገጭህን ይዘህ እዛ ጋር ቁጭ ብለህ ደግሞ የሚያወሩት አማርኛ እኔ በጣም የሚያስቀኝ ነገር አለ። እኔ እኮ ጓደኞቼ ጋር የማውራት መብት አለኝ፣ ማንንም ሰው እኮ ሃይማኖት ሊሰጠኝም ሊነጥቀኝም አይችልም ይላሉ። በጣም ነው የሚያስቁኝ። እንደዚህ አይነት መረን፣ እንደዚህ አይነት ገረድ፣ እንደዚህ አይነት ቆሻሻ ትውልድ ነው የተፈጠረው። ከሰለምሽም ከከረሰስሽም መውጣት ነው ያለብሽ። አለቀ። አዲስ ማንነት መቀበል ነው ያለብሽ፣ መቀየር ነው ያለብሽ። ሌላ ዓለም ውስጥ ነው መግባት ያለብሽ፣ ማወቅ ነው ያለብሽ። ስለዚህ ማጥናት ነው ያለብሽ፣ መፈተሽ ነው ያለብሽ። ማንንም ሰው እንደዛ ብዬ ነው ማምነውና እንደዚህ አይነት ማንነት እንዳይኖርሽ እፈራለሁ ለማለት ነው። ሊዱ እኔ እሱን አይቼ አይደለም፣ ግን አሁን ሰው የሚረዳው ምንድነው? አንዴ ፕሮቴስታንት፣ አንዴ ኦርቶዶክስ፣ አንዴ እንትን እያደረግሽ ሲያይሽ ልክ እነሱ ጋር እንዳይደምርሽ ብዬ ነው ሰው እና አልጠብቅም። እንደዛም እኔ ጠይቃቸው ነበረ። ሰለምኩ ካለኝ ሰው ጠይቂያቸዋለሁ። አንዳንድ ሰዎች ነገ እንደማትመለስ ነገ ብትመለስስ ብዬ ጠይቃቸዋለሁ። ነገ ከተመለስክ ምን እንበልኛ ብዬ ጠይቃቸዋለሁ። አንዳንድ ሰዎች ሸምሟቸው፣ እንደዛ ብዬ ጠየቅኳቸው ሰዎች ሸምሟቸው መሀል ላይ የተንጠለጠሉ ሰዎች አሉ። ከባድ ነው አራራራራ ያሉኝ ሰዎች አሉ። ነገ ብትመለሱ ምን ትሆናላችሁ ብዬ ጠየቅኳቸው። እንዴ ያሳለፍኩትን ራሴን ነው የማውቀው፣ በጣም ከባድ እንትን ውስጥ እኮ ነበርኩ እኮ፣ አሁን በቃ ራሴን አግኝቼ አረፍ ብያለሁ ያሉ ሰዎች አሁን ተንጠልጥለው እየተንገዳገዱ ነው ለመመለስ ማለት ነው። ጭንቅ ውስጥ ገብተዋል። ወይ ውጡ ወይ ግቡ። በእውነት ሪከርድ ተደርገዋል። ግን እኔ ስጠይቃቸው ሪከርድ የተደረጋችሁ ሰዎች በጣም ከባድ ነው። በተለይ አንዳንዳችሁ ማለት ነው አረ በጣም ስናወጥ ነበረ፣ በቃ አሁን በቃ ራሴን አግኝቻለሁ አምላኬን አግኝቻለሁ ስትሉ የነበራችሁ ሰዎች ወይ ግቡ ወይ ውጡ። በር ላይ ቁጭ ማለት አይቻልም። ሌቦች ከነገ እኔ ስማችሁን እየጠራው ነው ብለጠልጣችሁ። በእንደናንተ አይነት መረናም፣ በእንደናንተ አይነት ደርዳሜ፣ በእንደናንተ አይነት ቆሻሻ፣ በእንደናንተ አይነት ደከከናም የሃይማኖት ክብር ዝቅ አይልም። አረከሱት እኮ በቃ በጣም ይገርመኛል። ስማችሁ ከመጠራቱ በፊት ወይ ወደዚህ ወደዛ ወደቁ። እንደዛ የሚባል ነገር የለም። አትሽከርከሩ። የሆናችሁ ኳስ ነገር እኔ በጣም እኮ ነው የሚገርመኝ። ጠይቄያቸዋለሁ። እያንዳንዱ ጓል መቀሌን ጠይቃታለሁ፣ እፈልጋታለሁ። እሷ ራሱ እሷን መጠየቅ አለብኝ። ሰልም ያለው ብላለች፣ እሷንም ልጠይቃት። ነገ አይ ኢጃም የሚባለው ነገር ሙቀት ለቀቀብኝ ምናምን እንደማትል ነገ አይ ይሄ ነገር እንዴት ነው እንትን ባደርገው ግን እኮ እንደማትል ጠይቃታለሁ። ማንንም ሰው ከረሰስኩ ሰው ካለ መጠይቀዋለሁ። አንዳንድ ሰዎች ደግሞ በጣም ደስ ይላሉ። ምንድነው ሰው ሃይማኖት ስለቀየረ አይደለም ደስ የሚለው ነገር፣ በቀየረው ውስጥ መጽናቱ ነው ትርጉም ያለው። አንድ ሰው ስለሰለመም ስለከረሰሰም ትርጉም የለውም። ትርጉም እዛ ውስጥ አይደለም። ትርጉሙ አሁን ከሰለመ በእስልምና ውስጥ መጽናቱ ነው።
ከከረሰሰ በክርስትና ውስጥ መጽናቱ ነው እንጂ መስለሙና መከርሰሱማ በዚህ ዘመን ምንድነው ትርጉሙ? እንደፈለጉ ነው የሚቀያየሩት እና በጣም የሚያስጠላ ማንነት ያላቸው ሴቶች ናቸው የተፈጠሩት። በራሴ ህግ እስልምናን አራምዳለሁ አስኬዳለሁ የሚሉ ሴቶች እኮ ነው የተፈጠሩት። ዝሙተኛ ሸርሙጣ ከነበረች ሽርሙጥናዬን አስቀጥላለሁ ነው የሚሉት። እንደዛ የሚባል ነገር የለም እየተባልሽ ነው እኮ። አይመለከታቸው የሚባል ነገር የለም እየተባልሽ ነው። እስልምና ውስጥ ከገባሽ በእስልምና ህግ ነው መመራት ያለብሽ ነው። ካልሆነ ግን መውጣት አለብሽ ነው። በቃ ማሰደብ የለባቸውም ራሱ። አንደኛ ነገር ደግሞ ፖለቲካ አይሰሩ። ፖለቲካ ነው የሚሰሩት አንዳንድ ሰዎች። እናንተም ብሎ ድራማ ሰሪ፣ እናንተም ብሎ በእውቀት ምንድነው እንደዚህ አይነት ነገር ምን ላይ ነው? እኔ ግን ዘመኑ እንትን አላለችሁት መሰለኝ። ይገቡና እንትን ነው አይ ሰልሜ ነበረ ግን እስልምና ሳይው አይሆንም ለሴት የሚሆን ሃይማኖት አይደለም ይላሉ። አይገርም? አያውቁትም እኮ ለሴት የሚሆን ሃይማኖት አይደለም ትላለች። ጋብቻ ይውትና በቃ የዘላለም ህይወት የሚባል ነገር የለም። ደስታ ፈልጌ ነው የገባሁት ግን እኔ ምንም ደስታ ላገኝ አልቻልኩም ትላለች። ደስታ እንዴት ነው የሚገኘው? በእናትሽ ቄጠሽን እያወዛወዝ በሽር ታምረው ሙዚቃ ነው ደስታ የሚገኘው? ደስታ የሚገኘው እኮ ሃይማኖት ውስጥ በመፈተን ነው፣ በአምልኮ ውስጥ ነው እኮ ደስታ የሚገኘው። ፈጣሪ ጋር በማውራት እኮ ነው፣ ከኃጢአትን በመነጠል እኮ ነው፣ በመራቅ እኮ ነው ደስታ የሚገኘው እንጂ ኃጢአት እየሰሩ እየተሸመቸማችሁ እንዴት ነው ደስታ የምታገኙ? እንደዚህ አይነት እንትን ይሰራሉ። ከዛ ምንድነው የሚለው መንጋ ትውልድ አለ። አይ ለምን እገባለሁ? የገቡ ሰዎች እንኳን እየወጡ ነው። አራራራ ገብተው እየተመለሱ ለምን እንሄዳለን እንዲሉ ይላሉ ተብለው እኮ ነው። አትጀዝቡ። በቃ የነቃ ትውልድ ነው ያለው። እንደዚህ እያላችሁ ትውልድን አታስበሉት። በእውነት የሞተ እንትን ነው፣ በጣም የሞተ እንትን ነው። ይሄ የተበላበት ነው። አንዳንድ የሚያስቀኝ እና ስንላቸው የነበረው ድሮ እንደዚህ አድርጎ በደንብ ስንላቸው የነበረው ነገር አሁን ይጠቀምበታል። ሰው ይመጣና ከአመታት በፊት እንደዚህ ማድረግ አለባችሁ ብለን ያልናቸው ሰዎች አሁን መጥተው ይጠቀሙበታል። ይሄ በጣም ነው የሚያስቀው። የለም እኮ እንዴ እናንተ ብሎ እስልምና ፈትሻችሁ እስልምና ትክክል አይደለም በማለታችሁ ትውልዱ ኦሮሮሮ ገብተው የነበሩ ሰዎች እንኳን ወጡ። ስለዚህ መግባት የለብንም ይላል ብላችሁ ነው የምታስቡት? የለም የተበላበት ነው። ይሄ ትክክል አይደለም እና ሴቶች ራሳችሁ ጋር መገናኘት አለባችሁ። አትጀዝቡ፣ አትቆሽሹ፣ መረን አትሁኑ፣ እከክ አትሁኑ፣ አትቆርፍቱ። በጣም ይደብራል። ከገባሽ ግቢ፣ ከገባሽ ደግሞ ተማሪ። ከተማርሽ መጽናት አለብሽ። ከጸናሽ ጽናትሽንም በተግባር ነው ማሳየት ያለብሽ። የለም ሃይማኖት ውስጥ እየተመላለሱ ዓለማዊ ነገር መፈለግ የሚባል ነገር የለም። በሃይማኖት ውስጥ በመታሰር ሃይማኖት ውስጥ ከታሰራችሁ ሃይማኖትን የሚያዛችሁ ነገር መተግበር መቻል አለባችሁ። ካልሆነ ግን ለምን ገባችሁ? ለምን ምስክርነት ሰጣችሁ? ለምን ታሰራችሁ? እዛ ጋር በመልካም ፈቃዳችሁ ልክ አይደላችሁም። እነንትና ስማችሁ ነገ ይጠራል። አዎ እኔ እየተናገርኩ ነው። ጨንቋቸዋል አንዳንድ ሰዎች። የሚገባ ሰው ካለ ግቡና በቃ ተጨባብጠን ሰላም ተባብለን እናወራ። ከዚህ በላይ ቁም ነገር ካወራን ችግሩ ምንድነው? ሰይጣን ይቀየማል። ሰይጣን ከተቀየመ ደግሞ ከባድ ነው። አንዷ ብር ፈልጋ ገባችና ሊዱ ናት ሊንዳ ሊዱን እያልኩ እንትን ይለኛል። አረ ሊዱ እንደው ስምሽ ቀይሪ፣ የባቢሎን ምርኮኛ ነኝ ብለሽ እንዲሆን ቀይሪ። ሊንዳ የምትባል ልጅ ለብር ሃይማኖት ቀየረች። ብሩ የለም። ከዛ እዚህ ጋር የለ ድራማ ሰራ
ድራማ ሲነቃባት ደግሞ ምንድነው ራሷን አጠፋ በራሷ ፌክ አካውንት ፖስት አደረገች። እሱም ሲነቃ አይ ታፍናለች የሚል ደግሞ አዲስ እንትን አስነገረች። ሁለተኛ መረን አለች ቤዛ የምትባል እንትኗን እየተቀጠቀች የምትመጣ ሴት ሁን ወንድ የማትታወቅ ወንድ ልጅ እንኳን እንደዛ አድርጋ አይበላም። ቆሻሻ ሴት መረን ሴት አለች ደግሞ ቤዛ የምትባል ማለት ነው። እሷ ደግሞ አንድ ትልቅ ሰው መጽሐፉን በሚያስመርቅበት ቀን ላይ ሰለምኩ ብላ ድራማ ሰራች። የፈለገችው ሌላ ነገር ነበረ፣ አልተሳካም። ትልቅ ሰው ወይ ገጽታውን ለማበላሸት ነው ወይ እሷ ገጽታውን ለማበላሸት አይገባትም። በቂጧ ነው የምታስበው፣ ራሱ ምንም አይገባትም። መሀይም ደንቆሮ ነች፣ ራሱ ፈንገስ ነገር ነች። ግን ምንድነው ሌላ ነገር ፈልጋ ነበረ፣ ብዙ ሰው ስለሚገኝ ስለተገኘው ማለት ነው። የዛኔ አልሆነም፣ ወጣች። ሶስተኛ ደግሞ አንድ ወጠምሻ አለ ፍላጎቱ ምን እንደሆነ አላውቅም። 2 ቪዲዮ ነው ያየሁት የሱ እንጂ አላውቀውም። ጆን ነው ምናምን የሚባል አንድ ወጠምሻ አለ፣ ወንድ ነው ሴት አይታወቅም። የውይይት ጥሪ ኡስታዝ ወይድና ማነው ኤርሚያስ እኔ እንትን አድርጌያለሁ ብሎ ቪዲዮ ሰራ። በራሱ ፍላጎት እኮ ነው። ትልልቅ ሰዎች በቃ እንደፈለገ አድርጉ እንትን የሚያደርጋቸው መሰለው። ማና አንተ ጋር መጥተው ጦት አለው ሰውየው፣ ግን ወንድ ነው የሚመስለው። ጆን ይባላል። ጆን ማን ነው የሚባለው? የሚያስታውሰኝ ይህ ሴት ነኝ ግን በወንድ ስታይል ምናምን የሚጫወተው ባለጦቱ ማን ነው ስሙ? ማነው? ጆኒ ራጋ። ጆኒ ራጋ ነው የሚባለው። ወንድ ነው ሴት? አይታወቅም። ሃይማኖቱ ምንድነው? ምንድነው ሃይማኖቱ? አይታወቅም ሃይማኖቱ። ሃይማኖቱ ሳይታወቅ ማንነቱ ምንድነው ለመፈመስ ኡስታዝ ወሂድና ኤርሚያስ እፎይና ምናምን ብሎ እንትን ሰርቶ ነበረ መሰለኝ። እሱን ያየሁት እኔ ሼር ተደርጎ ማለት ነው። ደፋር ነው። እንደዚህ አይነት ድፍረት ቢኖረኝማ እኔ ላይቭ ገብቼ ኢትዮጵያ ገባ ነበረ እኮ እየተሳደብኩ አብይ አህመድን ደፋለሁ እያልኩ ገባ ነበረ። ደፋር ነው፣ የመጨረሻ ደፋር ነው። ትልልቅ ሰዎች ስዊት ተደረገ ተብሎ እኮ ነው፣ በቃ ይደረጋል ተብሎ እኮ ነው፣ ሰው ያደርጋል ብሎ እኮ ነው እንጂ ምንም እኮ አያውቅም እኮ ሰውየው። የሆነ ጆዋናም የምን አባቱ ጆን ነው ደግሞ ጅግል የሚባል በሽታ የሚያውቀዋል። እሺ ሊዱ ወይ ጅግል የሚባል በሽታ ታውቂዋለሽ? አረ ያላቀ ስንተኛው ክፍለ ዘመን ነው? አዎ ጅግል ብለነዋል። ሰውየው ጅግል ነው። ከባድ ወጣምሻ። እንዴት ነሽ ሊዱ? የኔ ፍቅር እንዴት ነሽ? እንደው ደህና ነኝ የኔ ፍቅር። ምን ሆናለሁ? ማሂ ጣልጣል ስላደረገችኝ እኔ እና አንቺ ፍቅራችን ብናጸና ምን ይመስልሻል? ማናት ማሂ? ማሂ የጌታ ልጅ አባቷን ክዳ የጌታ ልጅ ነኝ አለች። አላቃት። እስኪ ታብታብ አድርጊ። ምን ነው ለማንኛውም እሺ ትባል ነበረ ሊዱ እንትና ማሂ የምትባል ልጅ ነበረች። በቃ ጣልጣል አደረገችኝ። አሁን ደግሞ እኔ እና አንቺ ፍቅራችንን ብናጸናው ምን ይመስልሻል? እሺ በቃ አማራጭ ነኝ። በጣም ጥሩ እናወራለን። አላልኩም እኔ አላልኩም እኮ ከአንቺ በፊት እኮ ነው የምንተዋወቀው እሷ ጋር። የምን አማራጭ ነው? እሺ አምናለሁ እኮ ደግሞ
አዎ እኮ እንደዛ ነው ማለት ያለብሽ እንጂ አማራጭ ቢባል ቆሜ መቅረት አለብኝ ታዲያ እንዴ? እንዴት ሆኖ ንጉሱ እንዴት ቆሞ ይቀራል እኮ? አሁን እኔና እሷ የምትተዋወቀው በጣም እንትን ነው። ከዛ ልጅቷ ሐሳቧን ቀይራ ማን እንደገረፋት አላውቅም፣ አትገባም፣ አትጽፍም፣ አትደውልም፣ ጣልጣል አደረገችኝ። ገባሽ? ነይ ግቢ ማሂዬ፣ አሳልፌ እሰጥሻለሁ። ነይ። ምንድነው ምንድነው ያሳልፈሽ መሰለኝ? በራሪ እንትን ነኝ እንዴ? ምን ማለት ነው ያሳልፈሽ? እንደዚህ ማስቅስቅ እያልክማ የማይሆነው ዛሬ የለም ወጣልኝ እኮ በምን ቀሌ አለች ካለሽ ነይ እስኪ ካለሽ ነይ፣ ካልሆነ ደግሞ ስልጣንሽን ቀምተን ብሎክ እናደርግሽ። አው ጓል መቀሌ ካለች ትግባና ሰላም ትበለን። እንደው ከሰለመችም እንደሰለመች ትንገረን። የለችም መሰለኝ። ብሎክ አድርጎ ስልጣን ሰው ጋር ያለው ሰው ካለ ብሎክ አድርጎ አይጠቅምም። እኔ ጋር እንደዚህ አይነት ቀልድ አልቀበልም። እኔ አያገባኝም፣ ግን መጻፍ የለበትም። ዝም ብሎ ማዳመጥ ይችላል። እኛ ምን አገባን? በገዛ ጌጡ ምን አገባን? ከፈለገ እንጨት ያስገባበት፣ አይመለከተንም እኮ። ምን አገባን እንዴ? እንጨት አስገባበት ከፈለክ። ግን እኛ ጋር መጥተህ እንዳታወራ፣ እኛ ጋር መጥተህ መጻፍ የለብህም። ቀርቅርበት። ከራስ አልፋ አባትን የምታስወርሽ ወራዳን አንተ ግን በጣም ነው የሚደብረው። ሊዱ ወይ እናንተ ስነ ስርዓት። እኔ ቆይ አንዴ ልናገር። ላይቭ ስታተሲን ጌታ ነው አሁን ገና ነው ኦን ራሱ ያረኩት። ደንቆሮ ስነ ስርዓት ይኖራችሁ። የሊዱ ሐዋርያ ነው ምናምን አፋችሁን አትክፈቱ። ኮተታ ቀጥል። ምን ሆናችሁ ነው እንዴ? አባታቸው አፋቸውን ይከፍታሉ። ይቀጥሉ። ቦስ ምን ብለውሽ ነው? የሊዱ ሐዋርያ ነው። በዚህ ወጣ በዚህ ገባ። አስመሳይ ነው። ይሄ ነው እንዴ? ተተከሉ። ምን አገባኝ እኔ። ይሄ ነው እንዴ? ባለፈው ጊፍቷን ስትለቂለት የነበረ ሰው እኔ ያብር ጠይቀው አስገብታኝ። እንደዚህ አይነት ጊፍት ሲጀምር ቆይ ስክሪንሾት አንስቼ ይላለው ልክልሃለሁ። ልክ ጆይን ሲል እሱ ነው። ኖ አይደለም፣ ራስ ጋር ጆይን ሲል የሚመጣልኝ ጊፍት እሱ ነው። ጌታ አይ የሆነ አዎ የምትሉ ደግሞ ከታች አምጡ ማስረጃ እስኪ ይሄን ጊፍት ለሱ ሰጠው። አይ አስፈላጊ አይደለም። ብዙ ማምረር የለብሽም። ብዙ ደግሞ ችግርሽ ምንድነው? ማምረር አስፈላጊ አይደለም። እዚህ ጋር እኮ ብዙ ነገር ይባላል። እኔ ጋር ዝም ብለሽ አውሪያውን። ኦኬ እኔ ሰውን በሰውነቱ አከብራለሁ፣ ነግሬሃለሁ። አቃለቀ እኔ ምንድነው ሰው በሂውማን ራይት ምን አገባ? አሁን አንተ እንዳልከው እንደፈለገ ነው አባቱ እናቱ ምን አገባኛል? እሱማ አያገባንም። እሱ አያገባንም። እኔ ግን እንደ ሰው እንደዚህ አይነት የወረደ ማንነት ያለው ሰው ጋር አላወራም እኮ። እሷን አንተ ፍላጎት ነው አላወራም። እኔ ደስ አይለኝም ማለት መብት ነው። እኔ ደግሞ ምንም አይመስለኝም። ሰው ነው አዋራዋለሁ። ሌላ እንደዚህ አይነት ላፊ ቃል ካወራ ደግሞ አስወርደዋለሁ ወይ ቦልከዋለሁ። ከኔ ጋር አያወራም ሲጀምር እንደዚህ አይነት ነገር። አሁን ገና ይኸው ሰማሁት። ጌታን አያወራም ከኔ ጋር። ምንድነው የምታወሩት? አሁን ከታች
ድምጽ ስለተመቸኝ ነው አለ ልጁ። እና የኢሞጂዋን ምልክት አስቀምጠ ደግሞ እነዚህ የእንትኗን ደግሞ ምልክቷን ቁጭ አድርጎ ኮመንት ሲያደርግ ነበረ። አባቱ ደግሞ ፍናፍንት ነው የሴትም የወንድም አለው አለ። አላውቅም እኔ ካንተ ጋር ነው የሰማሁት። አይ ግን ምንድነው ሊዱ በነገርሽ ላይ ለኔ ብልጠት ራስን ማወቅ ነው ብዬ ነበር። ራስን ማወቅ የሚባለው ነገር ደግሞ እንደዚህ አይነት ሰዎች ቦታ፣ ክፍተት፣ ክብር አለመስጠት ነው። እኔ አላከብርም። በአካል ነጭ ነው የምናውቀው። አንድ ነጭ ነበርና ስራ ቦታችን በስራ ምክንያት ይመጣል። የምሬን ነው የምልሽ ሊዱ በጣም ነው የሚሸተው። ኢየሱስ የሚሸተው ለምን መሰለሽ የሚሸተው ምንም እኮ እንትን ስላለው እኮ አይደለም፣ ግን ስለሚቀባባ መሰለኝ ያው የሴቶች ነገር ስለሚቀባባ መሰለኝ በጣም ይሸታል። በጣም ነው የሚያስጠላን የምንጠላው። ገባሽ? ያው ነጭ ስለሆነ እንትን አታደርገው ብዙም እንትን ላይ ይችላል። አበሻ ግን በአማርኛ እያወራ እኔ በጣም ነው የምደነግጠው፣ በጣም ነው የምጠየፈው። ሊሆን ይችላል አላውቅም። እኔ እንግዲህ እሱ ያንተ አመለካከት ነው። እኔም ያወሩትን ነገር እኔ አልደግፍም፣ የሚሰሩትንም አልደግፍም፣ ግን በሰውነታቸው አከብራቸዋለሁ። ዛትሲት ሰው አይደሉም እኮ ሊዱ ምን ነው ሰውነታቸው ነው። ሰው እኮ ሰው ስለሆነ ብቻ ሰው የሚባለው እኮ ስጋ ስለለበሰ እኮ አይደለም ሊዱ። ሰው የሚባለው እኮ ድርጊቱ፣ ስነ ምግባሩ እኮ ነው፣ ባህሪው እኮ ነው ሰው የሚያስብለው። ሰውነት ስጋ ነው። አይ አጥንትም ነው። አዎ አይደለም፣ እሱን አይደለም ለማለት አጥንትም ስጋም ደምም አይደለም። ሰው የሚያስብለው ድርጊቱ፣ ስነ ምግባሩ ነው፣ ባህሪው ነው እንጂ ስጋ ስለለበሰ አይደለም። ሰው ሆኖ በሁለት እግር ስለሚራመድ አይደለም። የሰው ዘር ስለሆነ አይደለም ሰው የሚባለው። እና ምርጥ አባባል አለ። ችግር የለውም። እኔ እና አንቺ በውስጥ ነው የምንግባባው እኮ እንደምታውቂው፣ ተደዋውለን በውስጥ ነገሩ መሸክ ብሎ ምናምን ስንደዋውል የለም የዛኔ ነው የምንግባባው። እኔና አንቺ ችግር የለውም። እዛ ጋር ሁሉም ነገር ትክክል ነን የምትይው፣ እኔም እንደዛ ልክ ነሽ። ብትሳደቢ ራሱ ልክ ነሽ። አመሰግናለሁ ነው የምልሽ። አንቺም እንደዛ እዛ ጋር ነው የምንግባባው። ችግር የለውም። መግባት የሚችል ሰው አለ። ሰዎች መግባት የሚችል ሰው አንዳንድ ሰዎች ትንሽ ገባ በሉና ቅድም በሁለተኛው አካውንት ፖስት ያደረኩትና በዚህም ፖስት ያደረኩት የመጨረሻ ቪዲዮ እዚህ ጋር ያላችሁ ገብታችሁ ትንሽ ላይክ አድርጉ፣ ይጠቅማችኋል። ሳቁ፣ ገብታችሁ ሳቁ። ሳቁ። ያው የሚያስቅ ነው፣ የሞጣ ነው። በጣም ነው ያሳቀኝ ነው በእውነት ብዙ ጊዜ የሳቁትና ገብታችሁ ሳቁ። ሰላም። አይ እሺ ዝም ብዬ ላስገባቸው እንጂ የላኩ ሰዎች እኮ አሉ እኮ። ሰላም ሰላም፣ እንዴት ነሽ? ሄሎ ሰላም ነው አለን። እንዴት ነሽ? አቤት። ሰላም ይሰማል? እግዚአብሔር ይመስገን። ሴት ነኝ፣ ድምጼ ትንሽ እንትን ስለምል። ሰላም አይ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አለን። ምን ልታዘዝ? ኢንቫይት ደርሶኝ ነውና ዝም ብዬ ገባሁት። አላማ ምንድነው? የምታወሩበት ርዕስ ምንድን ነበረ?
ትንሽ ብታስብራራልኝና ብገባው። እሺ አብራራልሻለሁ። ግን ኢንቫይት ያደረገሽ ማን ነው? ይሄ ኢንቫይት ሲታልኩልኝ ነው የመጣሁት። እኔ እንጃ ዝም ብዬ ነው የገባሁት። እሺ ችግር የለም ገባኝ ምን እንደሆነ። ኦርቶዶክስ ነሽ? እሺ አዎ። በድርሳናት እና ገድላት ታምኛለሽ? አዎ። እኔ እንደዚህ ውስጥ ገብቼ ጠልቄ ሄኖ የምልህ ነገር የለኝም። ባይዞይ ማለት ነው። አይ እምነት ነው። ከላይ ገባኝ። ከላይ ነው የጠየቁት። ታምኝበታለሽ እና የሆነ ነገር ላሳይሽ። ሀሳብ ግን እስማማለሁ። አንተ የምትለውን ሀሳብ እስማማለሁ። የሰው ሰውነት ሰው ሆኖ መፈጠሩ ሳይሆን የሚተገብረው ተግባር ያለው ባህሪ፣ ስነ ምግባር፣ አጠቃላይ ያለው ነገር የሚለውን ነገር አምናለሁ። ሰው ሊያስብለው የሚችለው ነገር አጥንት ስጋ እና ደም አንድ ላይ ሆኖ ቆሞ ስለሄደ ብቻ ሳይሆን ማለት ነው። ቢኮዝ ያንንም ስጋ ተላብሶ አውሬነት ባህሪ ያለው ሰው ስላለ ስለማቅ እና አንተ ያልከውን ነገር እስማማለሁ። አሁን እሷ ስትከራከር አጥንትም አለ ምናምን ዝም ብዬ እየሰማሁኝ ነበር ጆይን ከማድረጌ በፊት ማለት ነው። አይ መከራከር አይደለም መጋጣሚ ሆነ መከራከር ሳይሆን እንደ ጨዋታ ነው ያነሳችው። አጥንትም አለ ማለት ነው እንደ ጨዋታ ነው። በአጠቃላይ ግን ሰውን በሰውነቱ አከብራለሁ ስላለች ለዛ ነው እንዳጋጣሚ ነው የተነሳው እንጂ አጀንዳችን ሌላ ነገር ነበርና እስኪ እሱን አስይዝሻለሁ። አንድ ቶም የሚባል ሰው ፕሮፋይል ያደረኩትን እኔ ስክሪንሾት አድርጉ ፕሮፋይል አድርጎ ገባ እና እንጠይቀው። እሺ እንጠይቀውና ሰውየው ማን እንደሆነ ይንገረን እስኪ። እሺ ጠይቆ ቆይ ብሎክ ላድርገው። ቆይ ብሎክ ነው የሚደረገው። ቢዝነስ አያስፈልግም። ሆፕ የሚያደርጉ ሰዎች ስላለ ማለት ነው የራሱን ፕሮፋይል ማድረግ ነበረበት። አይ የራሱ ማድረግ ሳይሆን ሰውም አይጠቀመው ሌላ ነገር ያድርግ እንጂ እዚህ ጋር መጥቶ አስፈላጊ አይደለም። በሀይም ሰዎች ናቸው አበሻ ስለሆነ ነው። እና ልጠይቅሽ ፍፄ። እሺ አባ ጠይቅ። አሁን ለምሳሌ በድርሳናት መሳሳም ይቻላል። ሁለት ሴቶች መሳሳም ይችላሉ እንዴ? አራችሁም አረ ላሳይሽ እንዴ? የትኛው አንቀጽ ላይ ነው የሚለው? የትኛው ምዕራፍ ላይ? አዎ ላሳይሽ። እሱን ላሳይሽ እዚህ ላሳይ ይብራብኝ በእናትህ። ኧረ ለምን ይበራብሻል? ላሳይሽና የተሳሳተ ቦታ ላይ ነው የገባሁት ማለት ነው። ሶሪቄ ኖ የተሳሳተ አይደለም። በቀላሉ እኮ ላሳይሽና ሂደሽ እንድጠይቂ እኮ ነው። ለምን በኢየሱስ ስም በመድኃኒዓለም በእናትህ። አያችሁ ኦርቶዶክስ ማለት ይሄ ነው። ኦርቶዶክስ ለእውቀት ቦታ የለውም። ጠይቆ ለመረዳት እግዚአብሔር ዋናው እዚህ ያስገባል። ፍላጎት የለውም፣ አይፈልግም። እግዚአብሔር ሰላም ብያለሁ። እንዴት ነሽ? አለን። ማነው እዚህ ያስገባኝ? ሰላም ይሰማሻል? ይሰማኛል። ራሴን እዚህ ነው። እኔ ምን አውቃለሁ? ተኝተሽ ነው? አንቺ ነው እንዴ? እሺ ምን ታድርጊ? ተኝ
ሚዩት አድርገሽ ተኝ በቃ ሰላም። ለማንኛውም ትልቅ ማሳያ ነው። ኦርቶዶክሳውያን ማለት እንደዚህ ናቸው። ታው መላቀቅ አለባችሁ ብለን ስንላቸው ፈቃደኛ አይደለም። እነዚህ ሰዎች መማር አለባችሁ ብለን ስንላቸው እኔ እርግጠኛ ነኝ አባማት ያስራሱ ቢመጡ እንደዛ ብለው ይወጣሉ። አባማት